ሰላም እንዴት ናችሁ ተማሪዎች? በዛሬው የትምህርት ክፍለ ጊዜያችን የምናየው 4.3 monopolistically competitive market ነው። ይህ የማርኬት ስትራክቸር ከሞኖፖሊ ቀጥሎ ሌላኛው የኢምፐርፌክት ማርኬት ስትራክቸር ታይፕ ነው ማለት ነው። A monopolistic competition market refers to a market structure where there are relatively large number of sellers and buyers and there is free entry and exit of firms producing and selling differentiated or heterogeneous products. Monopolistic competition የምንለው ማርኬት large number of sellers እና buyers ያሉበት ነው። relatively ስንል ከሞኖፖሊስቲክ አንፃር ማለት ነው። ሞኖፖሊስቲክ ላይ 1 ነው ያለው ከዛ ከፍ ያሉ large number of sellers and buyers ያሉበት እና ደግሞ entry እና exit ምን የሆነ ኢዚ ወይም ደግሞ ፍሪ የሆነ የማርኬት ስትራክቸርስ ነው። እንዲሁም ደግሞ ሌላው ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ላይ ያሉት ፕሮዳክቶች ምን ናቸው? ሄትሮጂኒየስ ወይም ደግሞ የተለያዩ አይነት ፕሮዳክቶች የሚቀርቡበት ነው ማለት ነው። A seller of a differentiated product has limited monopoly power over customers who prefer his or her products to others. የተለያየ ፕሮዳክት እንደማቅረባቸው ሞኖፖሊ ፓወራቸው ምን አይነት የሆነ ነው? ሊሚትድ የሆነ ነው። ልክ እንደ ፒውር ሞኖፖሊዮ ፉል የሆነ ኮንትሮል አይደለም የሚኖራቸው፣ ፉል የሆነ ፓወር አይደለም የሚኖራቸው፣ ሊሚትድ የሆነ ሞኖፖሊ ፓወር ነው ያላቸው ማለት ነው ኦቨር ዴር ኮንሱመርስ። ምክንያቱም የተለያየ እንደመሆኑ ከስተመር የፈለገውን መጠቀም ይችላል። ስለዚህ የከስተመርን ፕሬፈረንስ ላይ ሊሚትድ የሆነ ሞኖፖሊ ነው ያላቸው ማለት ነው። ሌላው ሞኖፖሊስቲክ ኮምፒቲሽን has some features of competition and some features of monopoly. የፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር ግማሽ ወይም ደግሞ ጥቂት የሱ ካራክተሮች አሉት። እንዲሁም ደግሞ የሞኖፖሊ ማርኬት ስትራክቸርም ጥቂት ፊቸሮች አሉት። ለምሳሌ large number of sellers ነው ያለው። ያው እንደ ፐርፌክትሊ ኮምፒቲቲቭ ማርኬት very large ባይሆንም relatively large ነው። ስለዚህ በዚህ ኮምፒቲቲቭ ማርኬትን ይመስላል። እንዲሁም ደግሞ ሞኖፖሊ ፓወር አለው ከስተመርስ ላይ፣ ነገር ግን ልክ እንደ ፒውር ሞኖፖሊ limited አይደለም ማለት ነው። The market is competitive due to existence of large number of firms and there is no barrier to entry or exit. ወደ ገበያው ለመግባትና ለመውጣት ነፃነት መኖሩ አንዱ ከኮምፒቲቲቭ ማርኬት ጋር የሚያመሳስለው ነገር ነው ማለት ነው። ስለዚህ ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት የሁለቱ የማርኬት ስትራክቸሮች ካራክተር ያለው የማርኬት ስትራክቸር ነው ማለት እንችላለን ማለት ነው። ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ካራክተሩን ስናይ የመጀመሪያው ምን አለ? ፕሮዳክት ዲፈረንሺዬሽን። each firm produces and supplies a product that is at least slightly different from that of other firms. እያንዳንዱ ፊርም የሚያቀርበው ፕሮዳክት ማለት ነው ዲፈረንት ነው። ስለዚህ ስላይትሊ ትንሽ የሆነ ልዩነት ያላቸው ፕሮዳክቶች ናቸው የሚቀርቡት ማለት ነው። the difference could be in style, brand name, quality and other. ስለዚህ ልዩነታቸው ደግሞ በምን ሊሆን ይችላል? በስታይል ሊሆን ይችላል፣ በብራንድ ኔም፣ ለምሳሌ በጥራትም ሊሆን ይችላል። ለምሳሌ ልብስ የሚሸጡ ብዙ ድርጅቶች ሊኖሩ ይችላሉ፣ የሚያመርቱ የሚሰሩም ብዙ የዲዛይኒንግ ድርጅቶች ሊኖሩ ይችላሉ። ነገር ግን በምን ሊለያዩ ይችላሉ? ደግሞ እነዛ በብራንድ ኔም ይለያያሉ። ያው ሁሉም የየራሱ ኔም አለው። በጥራት ይለያያሉ። በጣም በጥራት የሚሰራ ሊኖር ይችላል፣ ዝቅም ያለ የሚሰራ ሊኖር ይችላል። በስታይል ይለያያሉ። ስለዚህ ዲፈረንሳቸው በዚህ ሊሆን ይችላል። different firms produce products like for example pens, biscuits, soaps, stores that sell different style of clothing, restaurants and even products like beer that may be similar but different in terms of public perception. በሰው አስተሳሰብ ትንሽ ልዩነት ያላቸው የሚመስሉ ነገር ግን አንዱን ባንዱ ሰብስቲቲዩት ማድረግ የምንችላቸው ፕሮዳክቶች ናቸው። ለምሳሌ አንድ ሬስቶራንት ላይ ያለው የምግብ አይነት በየአይነት ተብሎ ያለው የምግብ አይነት 5 አይነት ቢሆን ከዛ ደግሞ ሌላኛው ሬስቶራንት ላይ ደግሞ ምናልባት 6ም 7ም ሊሆን ይችላል። ስለዚህ በሚጠቀሙት ኢንግሪዲየንትም እንዲሁም ደግሞ ሰዎች ዘንድ ባለው ፐርሰፕሽን ዲፈረንት ሊሆኑ ይችላሉ። እንዲሁም ደግሞ በብራንድ ኔማቸው based on their advertising power። ለምሳሌ በጣም ራሱን የሚያስተዋውቅ አንድ ድርጅት ራሱን ከማያስተዋውቀው ድርጅት እኩል ሊሆን አይችልም ገበያው። ምክንያቱም ይሄኛው ወደ ሰዎች ለመቅረብ ለመግባት ለመታየት ቀላል ስለሚሆን ፕሮዳክቱን የበለጠ ዩኒክ መሆኑን ማሳየት ሲችል
አንዱ ከሌላው የሚለይበት ይሆናል ማለት ነው። ስለዚህ ፕሮዳክት ዲፈረንሺዬሽን አንዱ የሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ስትራክቸር ካራክተር ነው። ሌላው ሜኒ ሴለርስ ኤንድ ባየርስ፣ ቅድም እንዳለው ሜኒ ሴለርስ ኤንድ ባየርስ አሉ። there are many sellers and buyers of product though relatively less than in perfectly competitive market። ቅድም እንዳልኳችሁ ልክ እንደ perfectly competitive very large ባይሆንም ግን እዚህም ላይ ብዙ የሆኑ ሻጮችና ገዢዎች አሉ። አሁን እንደምናውቀው ብዙ ሬስቶራንቶች አሉ፣ ብዙ ልብስ የሚሸጡ የሚያመርቱ ድርጅቶች አሉ። ሌሎች የጠቀስናቸውንም ኤግዛምፕሎች ማየት ትችላላችሁ ማለት ነው። ሌላው ካራክተሪስቲክስ ምንድነው? ፍሪ ኢንትሪ ኤንድ ኤግዚት ኦፍ firms. There is no barrier to new firms that are willing and able to produce and supply the product in the market if they find it profitable. ፍሪ ኢንትሪ እና ኤግዚት ኦፍ ፊርምስ ላይ ምንም አይነት ባሪየር የለም። አዲስ ፊርሞች፣ አምራቾች፣ ሻጮች ፈቃደኛ ሆነው ያንን ፕሮዳክት ለማቅረብ ለመሸጥ ከመጡ ኢዚ ነው የሚሆንላቸው፣ በቀላሉ ወደ ማርኬቱ መግባት ይችላሉ ማለት ነው። ሲሚላርሊ በተመሳሳይ መልኩ ደግሞ if any firm believes that it is not worth staying in the business it is free to exit። በተመሳሳይ መልኩ ደግሞ አምራቹ ወይም ሻጩ ፊርሙ እዛ ገበያ ላይ መቆየት ወርድ አያደርግም ብሎ ካሰበ፣ ትርፍ አይመጣልኝም ብሎ ካሰበም ደግሞ it is free to exist፣ ለመውጣት በጣም ቀላል ነው። በቀላሉ ዘግቶ መውጣት የሚችሉ አይነት የማርኬት ስትራክቸር ነው ማለት ነው። ሌላው የሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ስትራክቸር ካራክተር ምንድነው? ኤግዚስተንስ ኦፍ ነን ፕራይስ ኮምፒቲሽን። አይነት ኮምፒቲሽን አለ፣ ፕራይስ ኮምፒቲሽን እና ነን ፕራይስ ኮምፒቲሽን። ፐርፌክትሊ ይሄ ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ስትራክቸርስ ላይ ያለው ምን አይነት እንትን አለ? ነን ፕራይስ የሆነ ከዋጋ ውጪ ድርጅቶቹ ወይም ፊርሞች ሊፎካከሩባቸው የሚችሏቸው ኮምፒቲሽኖች አሉ ማለት ነው። ዲዩ ቱ ፕሮዳክት ዲፈረንሺዬሽን ኢን አዲሽን ቱ ፕራይስ ኮምፒቲሽን there is also non price competition። ከፕራይስ ውጪም ምን አለ? ነን ፕራይስ ኮምፒቲሽን። ነን ፕራይስ ኮምፒቲሽን የምንለው ከዋጋ ውጪ ሊፎካከሩበት የሚችሉት አንዳቸው ከአንዳቸው የራሳቸውን ሰርቫይስ የራሳቸውን ፕሮዳክት ጥሩ አድርገው የሚያቀርቡበት መንገድ ማለት ነው። ስለዚህ ይሄ ነን ፕራይስ ኮምፒቲሽን ምንድነው? ኢሰንሻል ፓርት ኦፍ ሞኖፖሊስቲክ ኮምፒቲሽን ነው፣ አስፈላጊ ነገር ለሞኖፖሊስቲክ ኮምፒቲሽን። ነን ፕራይስ ኮምፒቲሽንስ ቴክ ዘ ፎርም ኦፍ ፕሮዳክት ኳሊቲ፣ አድቨርታይዚንግ፣ ብራንድ ኔም፣ ከስተመር ሰርቪስ ኢቲሲ። ነን ፕራይስ ኮምፒቲሽንስ ምንን ሊይዙ ይችላሉ? የምርቱን ጥራት ማስተዋወቅ፣ ብራንድ ኔም ዴቨሎፕ ከማድረግ ጋር እንዲሁም ከስተመር ሰርቪስ ጋር ልናገናኘው እንችላለን። ለምሳሌ አንድ ድርጅት በጣም ጥራት ያለው ዕቃ የሚያመርት ከሆነ ከሌሎች ድርጅቶች የሱን አይነት ፕሮዳክት ከሚሰጡ ድርጅቶች ራሱን ከፍ አድርጎ መሸጥ ይችላል፣ ፕሮዳክቱን መሸጥ ይችላል ማለት ነው። ሌላው ደግሞ አድቨርታይዚንግ ነው። አድቨርታይዚንግ ስንል ቅድም እንዳልኳችሁ በደንብ ራሱን የሚያስተዋውቅ ድርጅት የበለጠ ለከስተመር ቅርብ ይሆናል ማለት ነው። ብራንድ የራሱን ብራንድ ኔም ዲቨሎፕ አድርጎ መታወቅ ይችላል። ስለዚህ ባየርን መሳብ ይችላል ወደሱ ማለት ነው። ሌላው ደግሞ ከስተመር ሰርቪስ። አንዳንድ ድርጅቶች ደግሞ ምን ይጠቀማሉ? አገልግሎት ሲሰጡ ምን ማድረግ በጥሩ ሁኔታ ከስተመር ማስተናገድ ሊሆን ይችላል። ለምሳሌ በጥሩ ሁኔታ እንደዛ የሚያስተናግዱ ድርጅቶች ካሉ እነርሱ የሚጠቀሙት ነን ፕራይስ ኮምፒቲሽን ሜተድ ምንድነው ማለት ነው? የከስተመሩን ደስታ ወይም ሳቲስፋክሽን መጨመር ነው ማለት ነው። ሌላው የምናየው ዲማንድ ኤንድ ሬቨኒው ፈንክሽንስ ነው ማለት ነው። ዲማንድ ላይ ስናይ as a result of product differentiation characteristics of a monopolistic competition market firms are price makers። ፊርሞች ምንድናቸው? ፕራይስ ሜከር ናቸው። and each firm faces a downward sloping demand curve። ፕሮዳክቶቻቸው ልዩ እንደመሆናቸው በሞኖፖሊስቲክ ኮምፒቲሽን ጊዜ ፕራይስ ላይ ኮንትሮል ይኖራቸዋል። ስለዚህ ፕራይስ ሜከር ይሆናሉ። የሚኖራቸውም ዲማንድ ከርቭ ዳውንዋርድ ስሎፒንግ ዲማንድ ከርቭ ይሆናል። ይሄ ደግሞ የሚያሳየው ምንድነው? unlike perfect competitive firms a firm in a monopolistically competitive market has few rivals። እዚህ የማርኬት ስትራክቸር ላይ ጥቂት የሆኑ ተፎካካሪዎች ይኖራሉ፣ ቅድም እንዳልነው ማለት ነው። ስለዚህ መፎካከራቸው በፕራይስም ሊሆን ይችላል፣ ነን ፕራይስ ሜካኒዝም በመጠቀም ሊሆን ይችላል ብለን አይተናል። የሞኖፖሊ ፊርም ደግሞ ምንም አይነት ራይቫል የለውም እንዳልነው አንድ የማርኬት ስትራክቸር ዶሚኔት አድርጎ የሚገዛበት ወይም ደግሞ የሚሸጥበት የማርኬት ስትራክቸር ነው ማለት ነው። ስለዚህ ዲማንድ ከርቭ ኦፍ ኤ ፊርም አንደር ሞኖፖሊስቲክ ኮምፒቲሽን ምን ይሆናል? ከሞኖፖሊው የሚለየው ሁለቱም ዳውንዋርድ ሆኖ ግን ይሄኛው የሞኖፖሊስቲክ ኮምፒቲሽን ማርኬቱ ምን ይሆናል? ፍላተር ይሆናል ማለት ነው። እሺ ግራፉ ላይ እንደምትመለከቱት ከዚህ በፊት ያየነው የፐርፌክትሊ ኮምፒቲቲቭ ማርኬት አለ። ማርኬቱ የሚሰራው በምንድነው?
በማርኬት ፕራይስ ነው። ስለዚህ ዲማንድ ከርቭ ሆሪዞንታል ይሆናል ብለን አይተናል። የሞኖፖሊንም ስናይ ዳውንዋርድ ስሎፒንግ የሆነ ዲማንድ ከርቭ ይኖረዋል ብለን አይተናል። እዚህም ላይ ያለው የሞኖፖሊስቲክ ኮምፒቲቲቭ ማርኬት ዲማንድ ከርቭ ምን የሆነ ነው? ዳውንዋርድ የሆነ ከርቭ ነው የሚኖረው ማለት ነው። እዚህ ላይ ስናይ የሞኖፖሊ ላይ የዚህኛው ሞኖፖሊ ስለሆነ አንድ ኦርጋናይዜሽን አንድ ፊርም ብቻ ስለሆነ ሞኖፖላይዝ የሚያደርገው ዋጋው ላይ ያለው ኮንትሮል ምንድነው? ፉል ነው። ፓወሩ እንደፈለገ ፕራይስን በመጨመር በመቀነስ ማርኬቱን ወይም ደግሞ ያሉትን ገዢዎች የመወሰን ስልጣን አለው። ግን ሞኖፖሊስቲክ ኮምፒቲቲቭ ማርኬት ላይ ያን ያህል ፒውር የሆነ ሞኖፖሊ የለውም አይደለ? ፕራይስ ዲተርማይን ስለማድረግ ላይ ሊሚትድ የሆነ ፕራይሲንግ ፓወር ነው ያለው ፕሮዳክቶቹ ዲፈረንት ስለሚሆኑ ማለት ነው። ስለዚህ በዛ ምክንያት ፍላተር የሆነ ግራፍ ይኖረዋል ማለት ነው። ሌላው ሪቨኒው ፈንክሽኖችን ስናይ in case of monopolistic competition firms expect an increase in demand if it lowers the price. monopolistic ላይ ስናይ ምን ብለን ነበር? ፕራይሱን ከቀነሱት ምን ብለው ነው የሚጠብቁት ማለት ነው? ኳንቲቲ ዲማንድ ይጨምራል ብለው ነው። ስለዚህ በዛ ነው ፕሮፊትን ማክሲማይዝ ማድረግ የሚችሉት። እንደፈለጉ ፕራይስን በመቀነስ በመጨመር የራሳቸውን ፕሮፊት ማክሲማይዝ ለማድረግ ይጠቀማሉ ብለናል። እዚህ ላይ ደግሞ the demand curve of a firm is also its average revenue curve. ሌላው ደግሞ ሞኖፖሊስ ላይ ያየነው አቨሬጅ ሪቨኒው ከርቡ ተመሳሳይ ነው የሚሆነው ከዲማንድ ከርቡ ጋር ማለት ነው። ስለዚህ ሁለቱም ጋር አቨሬጅ ሪቨኒው እና ፕራይስ ኢኳል ነው የሚሆነው። ግራፉ ላይ እንደምትመለከቱት ሁለቱም ዳውንዋርድ የሆነ ስሎፒንግ አቨሬጅ ሪቨኒው ከርቭ አላቸው። ነገር ግን ማርጂናል ሪቨኒው is less than the average revenue ነው። ማርጂናል ሪቨኒው ከአቨሬጅ ሪቨኒው ምን ያለ ነው? ያነሰ ነው የሚሆነው ማለት ነው። ሁለቱም ላይ ያነሰ ነው የሚሆነው። ቅድም እንደተነጋገርነው ደግሞ ሞኖፖሊስቲክ ላይ ሊሚትድ የሆነ ፕራይስ ኮንትሮል ስላላቸው ደግሞ ግራፉ ፍላተር ይሆናል ማለት ነው። ቅድም እንዳየነው ሞኖፖሊ ላይ ሆነ እዚህም ላይ እንዳለው ማርጂናል ሪቨኒው ከአቨሬጅ ሪቨኒው ያንሳል እንደተነጋገርነው ማለት ነው። ይህ ደግሞ ለምንድነው የሚሆነው? ማርጂናል ሪቨኒው ለምን ከአቨሬጅ ሪቨኒው ያንሳል ካልን አንድ ተጨማሪ ዩኒት ለመሸጥ ሞኖፖሊስቶች ምን ያደርጋሉ? ፕራይሱን ሎወር ያደርጋሉ። መጀመሪያ ከሚሸጡበት ፕራይስ አንድ የሚቀንሱት ተጨማሪ ዩኒት ለመሸጥ ነው። ይህ ደግሞ ምን ይፈጥራል? ማርጂናል ሪቨኒውን በፍጥነት ከአቨሬጅ ሪቨኒው እንዲቀንስ ያደርገዋል ማለት ነው። በዋናነት ልዩነታቸው ምንድነው ስንል ሞኖፖሊስቲክ ኮምፒቲሽን ላይ ያለው ሞር ሰብስቲቲዩት ስለሚኖሩ አንዱን እቃ በአንዱ መተካት ስለምንችል ያላቸው ፕራይሲንግ ፓወር ምንድነው? ሊሚትድ ነው። ከሞኖፖሊስቶቹ የቀነሰ ነው ማለት ነው። ፒውር ሞኖፖሊ ፕራይስን በራሱ ነው ሜክ የሚያደርገው ዲተርማይን የሚያደርገው ብለን ነበር። እዚህ ላይ ደግሞ ሊሚትድ የሆነ ስለሚሆን ግራፋቸው ትንሽ ፍላተር ይሆናል ማለት ነው። ሞኖፖሊስቲካሊ ኮምፒቲቲቭ ማርኬትን በዚህ እንጨርሳለን። በቀጣይ ኦሊጎፖሊ ማርኬት ላይ እስከምንገናኝ ሰላም ቆዩ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል